ሙሐመድ ከራሱ አንዳች ቆይ ፕሊስ ከራሱ አንዳች አይናገርም ብለሽናል አይደለ? ወደዚህ የገመባ ነው ያለ ቶፒካችን ነው። ስለዚህ ሙሐመድ ከራሱ አንዳች ማይናገር ከሆነ የኛው የሙሐመድ ንግግር ነው ወይንስ ያላህ ንግግር ነው የሚል ያመጣ ነው አይደለ? ስለዚህ የማንኛው ንግግር ነው ብለሽ ነው የምታምኚው? ሙሐመድ በአፉ ቢናገርም አላህ ልቡ ላይ ያሳወቀው ነው። ሙሐመድ ምን ብሎ ነው ያሳወቀው? ምን ብሎ ነው ያሳወቀው? አንብቤልን እስኪ። ሲጀመር እኔ ሐዲሱን ራሱ ምንም እናንተ ከየት እንደምታመጡትም ስለማላውቅ ግን አሁን መጽሐፍ አካባቢ ላይ አሁን የነን ተይና ጠይቅበት ዝም ብለሽ እንትን አትበይ። ሐዲሱን ለኛ መጥለስ ከሆነ ኡስታዞች ሲያሉት ስሙ ያለው አትሪቢዩሽን ኦፍ ጃሂልያ ማለት ቁርአን ከመውረዱ በፊት ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት በነበረው አትሪቢዩት የሚያደርጉት እንደዚህ አይነት አባባል ነበር ነው። አባባሉ ምንድነው? የአባትን ፕራይቬት ፓርት ምታው የሚል አባባል ነበር። ለምን አይጠራም? በወቅቱ አባባል ያ ነገር ሲነገር ዶንት ስፒክ ፊግራቲቭሊ ቢ ኤክስፔክትድ ንግግሩን ያገኘሁት እኔ ወሂድ አሁንም ደግሞአለው ወሂድ የተሳሳተ ትርጉም ሲሰጥም ለሐዲስ የተሳሳተ ትርጉም ሲሰጥም ምን የሚል ሐዲስ ልክ አሁን በፊትም ተጋደሉ የሚሉን ገድል ነው ብሎ እንዳስቀመጠው አሁንም እዚህ ጋር የተሳሳተ ትርጉም ያስቀምጣል። ያገኘሁትን ነው ሐዲሱ ኡበይ ኢብኑ ከዕብ ነው ያወራው ብያለሁ። ምን አለ? قال رسول الله صلى الله عليه وسلم نبي صلى الله عليه وسلم እንዲህ አሉ من تعزى بعزاء الجاهلية من تعزى بعزاء الجاهلية من تعزى بعزاء الجاهلية እያሉ ያሉት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም በመሀይማኖች ዘሩ ወይም በዘሩ ወይም በማንነቱ በአያት በቅድመ አያቶቹ የፎከረና የተመጻደቀ እኔ ያከሌ ልጅ ብሎ ቀርቶ ያነሳ የፎከረ ታዚ ቢማና የሚመጻደቅና የተኩራራ ልክ ዛሬኛ ሀገር ላይ ሆነ በየሀገሩ እኛ ከሌ ዘሮች እኛ ከሌ ልጆች እኛ ከሌ የተባለ እንደሚመጻደቀው ሰው ማለት ነው። ይሄንን ያደረጋሉ من تعزى بعزاء الجاهلية የመሀይማኖች ጥሪ ነው። ይሄ የጃሂልያዎች የመሀይማኖች ጥሪ ነው። በዘር በአያት በቅድመ አያቱ የሚመጻደቅን ሰው አሉ ፈአዒዱሁ ቢሀኒ አቢሂ የአባትህን ሀፍረተ ገላ ንከስ በሉት። ወላ ቱከኑ አሽሙር አታድርጉት። አሽሙር አታድርጉት። ተከኒ ራሱ ታክብር እያደረገ ነው። ኩንያ ማለት ሌላ በጣም እያደረገ ነው። ቀጥታ ስሙን ጠርታችሁ እያለው ብልት ይላል። ብልት አይደለም። ብልት ከሆነ እጅን ብልት ነው። ቀጥታ አሽሙር ሳታደርጉ ስሙን ጠርታችሁ አስቀጥለው ቆይ የአላትን የሚያምጣው ያወከርን አላትን ነብዩን ተስላል የጎንዮሽ ስም ማለት ነው። ቀጥታ ሀፈርተ ገላን ሳይሆን የጎንዮሽ ስም አታድርጉት። ቀጥታ በሉት። አቡበከር ሲዲቅም ይሄንን ንግግራቸውን ተገበሩት። ለምን አይለውም? እሱ ራሱ ቀጥታ አቡበከር ግን ቀጥታ በል ስለተባለ ተገበረው። ምን አለ? ቀጥል። ወይም እንሱስ በድራ ላት ያሉበት ሁኔታ አለ። አቡበከር ሲዲቅ ረዲየላሁ ዐንሁ እንሱስ በድር ላት ሀፍረተ ገላ ባፊያ ዛሉ ከፈለክ ባፊያ ሰም ጥባላት። ለምን እንደዛ ይለው? ቀጥታ ሐዲሱ እንደሚለው ያላትን እንሱስ በድር አላት ቀጥታ በሉት ነብዩ ላይ እና ያለው። ስለዚህ መገለጥ ነው። ይሄ ቃል መገለጥ ነው። እህታችን ያላትም ሆነ ያባትህን የተባለው ያላትን እንሱስ በድር የሚለው የወንዱ ደግሞ ሲሆን ያው ያባትህን እንትኑ
ንከስ ወይንም ደግሞ ያላትን እንትኗን እንትን በድላት መገለጥ ነው። ይሄ ሲጀመር ግልጽ አልሆነልኝም። እኔ ቪዲዮ ለራሱ ቁረሺ ያ ቁረሺ ደህና ነሽ? እንዴት ነሽ? ሁሉ ተማም ነው? ሁሉ ሰላም ነው ማለት ነው። ሲጀመር ቆይ ግን እንትን አረብኛ ትችያለሽ አይደለ? ቁረሺ መሐመድ ፊት ለፊት ቆመሽ ማለት ነው አንድ ነገር አድርገሽ መሐመድ ያንን ነገር ዝም ካለው ያ ነገር በእስልምና ትክክለኛ ነገር ተደርጎ ይቆጠራል አይደለ? ስህተት ከሆነ መሐመድ ሳይናገር አያልፍም ብላችሁ ታምናላችሁ አይደል? ምን እስኪ ድገምልኝ። ለምሳሌ አንድ ሰው እዚህ ጋር የሆነ ወንጀል በእስልምና የማይፈቀድ ነገር እያደረገ እያየ መሐመድ ዝም አይልም አይደለ? አዎ። ስለዚህ በቴዎሎጂያችሁ ውስጥ መሐመድ አጠገብ ቆሞ መሐመድ ባይናገርም መሐመድ አጠገብ የተደረገ ወይ የተነገረ ንግግር ወይ የተደረገ ድርጊት እንደ ትክክለኛ ድርጊት ተደርጎ ይቆጠራል አይደል? እንዴት? እኔስ ወደ ቶፒኩ መልሰውና አሁን ሂድና ንከስ የተባለ ሄዶ ነክሳለሁ ቢል ሽንቱን ቢሸናበት ሽንት ቢያስነካው በመቃብር ውስጥ ይቀጣል? ማመን ነው እንግዲህ አባትን ብልት ሂድና ንከስ ያለው ሽንቱን ሲነክስ ሽንቱን ቢሸናበት እላው ላይ ይቀጣል በመቃብር ውስጥ ሽንት ነክተዋል ተብሎ ደግሞ ይኸውልህ እኔ ይህንን ሐዲስ አልሰማሁትም ማቀውም ታሪክ የለም። ቡሃሪ ላይና አውዳ እንትና አልሙፋርድ አላደብ አልሙፋርድ ላይ የሚገኝ ሐዲስ ነው። አንድም ቡሃሪ ላይ የሚገኝ ነው። እስኪ ሰሂህ ቡኻሪ ኦኬ። እስኪ የመጽሐፉን 6822 ላይ ሂጅና ቼክ አድርጊ። 8000 ሙስሊም ላይ ቡሃሪ ላይም ድጋሚ ነው። ብዙ አይነት ስለዚህ እሱን ቼክ ማለት አሁን ኡስታዝሽንም ካሰማ ፕሊስ አለም ቁረሺ ሐዲሱን አሳየንሽ፣ በእንትኖችሽም ደግሞ በኡስታዞችሽም አሳየንሽ እኮ ምላሽ የሰጡበት አላውቃቸውም። ሲጀመር ሙሉውን መስማት አለብኝ። እናንተ ቆርጣችሁ የምታመጡት ነገር አለ፣ የኡስታዞችን ሀሳብ ማለት ነው። ሙሉ ሳታስደምጡን ቆርጣችሁ ነው የምታመጡት። እኛ ምንም እንቆርጣው ሙሉን አስደመጥንሽ እኮ ስንት ደቂቃ ሙሉ። እኔስ አንቺ ነገ ይሄን ቪዲዮ እነሱ ሀሳባቸው ከዚህ የተለየ ነው ካልሽ ነይና እኛን ቅጭን። የተናገሩት ንግግር በዚህ ቶፒክ ላይ ሌላ ሀሳብ ነበረው ካልሽ ሙሉን አይተሽ ምተሽ መውቀስ ትችያለሽ እኛን። አለበለዚያ ሳታይ ግን ፎልስ ክሌም ማድረጉ ተገቢ አይደለም። አላወቅኩትም ብለሻል። ካላወቅሽው ይሄው ስክሪንሻት አድርገሽ ሄደሽ ማየት ትችያለሽ። አረብኛ የምታነቢ ከሆነ ሰሂህ አልቡኻሪ ነው። ይሄ መጽሐፍ ደግሞ በነገራችን ላይ ይሄ መጽሐፍ ደኢፍ ነው እንዳትይ ማለት ነው። እዚህ ላይ ምን ብለው ጽፈውልሻል መሰለሽ? መግቢያውን ብታነቢው የቡኻሪ ሐዲስ ማለት ነው። ኢማም ቡኻሪ ማለት ማን ነው የሚለውን በግልጽ አስቀምጠውታል። ላስነብብሽ። ከቁርአን ቀጥሎ ትክክለኛ ተቀባይነት ያለው መጽሐፍ ነው ብለዋል። እሺ ኢማም ቡኻሪ የሐዲስ ስብስብ በሐዲስ ስነ ጽሑፍ ከቀረቡት መጽሐፍት እጅግ በጣም ማስተማማኝና ትክክለኛ ሳሂህ በመሆን ይታወቃል። የኢስላም ምሁራን የኢማም ቡኻሪ ሐዲስ ስብስብ ከአላህ መጽሐፍ ከቁርአን ከማን ነው የሚለው? ከአላህ መጽሐፍ ከቁርአን እንግዲህ ከአላህ መጽሐፍ ከቁርአን በመቀጠል እጅግ በጣም አስተማማኝ መጽሐፍ ሰሂህ አልቡኻሪ ነው በማለት ገልጸዋል። እሱን አልክደም። ቴንክ ዩ። ይሄ ደግሞ ከዛ ነው የወጣው። እስኪ ቡኻሪ ነው። ጀርባውን ስጠኝ መጽሐፉን። ቆይ ስክሪንሾት ላድርግ። ሐዲሱን ያዢ በቃ ቼክ አድርጊ ይጅና ስክሪንሾት አድርጊና ሐዲሱን ያዢ ቁጥሩን። ኤሬስ ዛሬ ቶፒካችንን መቃብር ግጣ ጋር በተያያዘ ነበረ። ብዙ ሰው ገባ። ብዙዎቹ የተለያየ ምላሽ ነው የሰጡን። ሁሉም ብዙ ነጥቦች ተነስቶ ነበር። ግጭቶች ተነስተው ነበረ። ብዙ ነገሮችን ያሳየንበት ምሽት ነበረ። በጣም በሚገርም ሁኔታ ብዙ ነገሮችን ያነሳንበት ግጭቶች ብቻ ወደ 4-5 ያነሳንበት ነበረ። ከዚህ ከመቃብር ቁጣ ጋር በተያያዘ ያሉ ግጭቶችን የመጀመሪያው የአደም ልጆች ሁሉ በስባሽ ናቸው የሚል አለ። ስለዚህ የአደም ልጆች ሁሉ በስባሽ ከሆኑ ሙሐመድ የአደም ልጅ ከሆነ እሱም በስባሽ ነው። ምክንያቱም ኤክሰፕሽን ሳያስቀምጥ የአደም ልጆች ሁሉ በስባሽ ናቸው ካለ በኋላ አይ ሙሐመድ አይበሰብስም፣ ሐፊዞች አይበሰብሱም፣ ጂሃድ ላይ የተዋጉት አይበሰብሱም ካላችሁ ግጭት ነው። ምክንያቱም የአደም ልጆች ናቸው እነኚህ ቁርአንን ያፈዙም ሆኑ ጂሃድ ሄደው የተዋጉም ሆኑ
እነኚህ ሁሉ ምንድናቸው? የአዳም ልጆች እንደመሆናቸው የአዳም ልጅ ሁሉ በስባሽ ነው ባለው መሰረት እነሱን ይመለከታል ማለት ነው። ስለዚህ ከዚህ ጋር ግጭት ይሆናል። ሁለተኛው ምንድነው? እሱ በመቃብር ውስጥ ማንም አይሰሙ የሚለው ውድቅ ይሆናል ማለት ነው። በመቃብር ውስጥ የሰው ልጅ ማንም አይሰማቸውም ካለ በኋላ መሐመድ ደግሞ ሰማው እያለ መቃብር ውስጥ እንትን ሲሉ ሰማቸው ምናምን እያሉ ያስቀምጣሉ። ይሄ ደግሞ ግጭት ነው። ዛፍና እንስሳ እንጂ የሰው ልጅ በፍጹም መቃብር ውስጥ ያሉትን የሰው ልጅ በሙሉ አይሰማቸውም ተብሎ ነበር። መሐመድ የሰው ልጅ ከሆነ መስማት አልነበረበትም። ሰማው ብሎ ደግሞ ሲፎገር እናገኘዋለን ማለት ነው። ሌላኛው ደግሞ ነፍስና ስጋ ከተለየች በኋላ በትንሣኤ ቀን ሁሉም ተበሰበሱ በኋላ ትንሣኤ የሚመጣው አንዲት አጥንት አለች። እሷ ላይ አላህ ስጋ በመንትን በማለት ነው ስጋ በመምረግ ነው ይላል። ነቢያቶች ማይበሰብሱ ከሆነ ቁርአን ያፈዙ ማይበሰብሱ ከሆነ ጂሃድ ያደረጉ ማይበሰብሱ ከሆነ ትንሣኤ በዛች በአንድ አጥንት ነው የሚጀምረው የሚለው ሁሉ ለነኚህ አይነገርም ማለት ነው አሁንም። ስለዚህ የቁርአኑም ክፍል ውድቅ ይሆናል፣ ለነኚህ አይሰራም፣ የሀዲሱም አይሰራም ማለት ነው። ከአዳም እኩል ሆነው ወደ መጀመሪያው ይመለሳሉ። እዛ ስጋ ላይ አጥንቷ ላይ ስጋ እናንተን እየጨመረ የሚለው ለነኚህ አይመጣውም ማለት ነው። እስቲ እነሱ ስጋቸውም አልበሰበሰም አጥንታቸውም ስላልበሰበሰ ከዛች አጥንት ነው የሚጀምረው እሷ ላይ ነው እንትን የሚደምረው የሚለው ስህተት ይሆናል። አይመለከታቸውም ማለት ነው። አይ ይመለከታቸዋል ከተባለ እነሱ ላይ ስላልበሰበሰ ስጋቸውም ስላለ ቁመት ብቻ ወይ የሚጨምሩት እንጂ እንትናቸው አይመጣውም ማለት ነው። ሌላኛው ወይንም ደግሞ የዛን ቀን ቁርአን እናፈዙ ነቢያቶች ምናምን የሚባሉትን ያፈራርሳቸውና እንደገና ከዛች አጥንት ላይ ይጀምራል እንደገና መስራት። ቂያማ ቀን ያፈራርሳቸውና ማለት ነው። ይህም ሌላ ለሙስሊሞች ችግር ነው። እንደገና በመቃብር ውስጥ ያሉት አይሰሙም የሚለው ውድቅ ይሆናል ማለት ነው። ምክንያቱም ኮቴያቸውን የሰዎችን እንደሚሰሙ ፕላስ ደግሞ ሙሐመድም በሚራጅ ወቅት ላይ ሙሳ በጸሎት መቃብር ውስጥ ቢዚ እንደነበረ ተናግሯል። እንዲሁም ደግሞ ሰማይ ላይ የማገኘውት ብሏል። ሙሳ የት ያለው? መቃብር ውስጥ ነው ወይንስ ሰማይ ላይ ነው? ስንት ቦታ ነው ሙሳ መስማት የሚችለው? ይሄም ሌላ የኛ ጥያቄ ይሆናል ማለት ነው። ስለዚህ ቁርአን ነቢያቶች ምላሽ መስጠት የሚችሉ መስማት የሚችሉ ከሆኑ ደግሞ አልሞቱም ማለት ነው። ምክንያቱም ምላሽ የሚሰጡ ናቸው የሚሰሙ ናቸውና መስማት ከቻሉ ምላሽ መስጠት ከቻሉ ሞቱ የሚለው አያስኬድም። ስለዚህ እንደዚህ ከሆነ ሙሐመድ አሁን ነፍሱ በመቃብር ውስጥ እየተመለሰች ከሆነ ሙሐመድ የት ነው ያለው? መቃብር ውስጥ፣ ሰማይ ላይ፣ ገነት ምን ውስጥ ነው ያለው? ምክንያቱም በየማይክሮ ሰከንድ ውስጥ ሰላት ያወርዱበታልና ሙሐመድ የት ነው ያለው? ይሄም ማይመለስ ተዳፍኖ የተቀመጠ ጥያቄ ይሆናል ማለት ነው። ቅጠል መቃብር ቅጣትን ሽንት ለነካቸው እንደ መፍትሄ አድርጎ አስቀምጧል። ኬት የመጣ አስተምሮ ነው? ይሄስ ቅጠሉ እስካልደረቀ ድረስ በመቃብር ውስጥ ከመቀጥቀጥ ይታደጋቸዋል ብሎ ቅጠል አስቀምጧል። ኬት የመጣ ነው? ዝም ብሎ በመቃብር ውስጥ ሲያልፍ ሲጮሁ ሰማቸዋል እና እናንተ እኮ መስማት ስለማችሉ ነው ዛፎች ነው የሚሰሙት ብሎ ቅጠል ቀረጠና መቃብሩ ላይ ያስቀመጠ። ምንድነው ይሉታል? ይሄ ቅጠል እስከሚደርቅ ድረስ ቅጣቱ ይቀንስላቸዋል። አሁን የፈጣሪ መገለጥ ነው ብለው አሁን ከራሱ አወራ የሚሉናል። ዝም ብሎ ነገር ያደርጋል፣ ከዛ ከራሱ አወራ ይላል። ሰላም በሉኝ ሰላም መልስላቸዋለሁ ይላል። አንተ ሞተ ትበሰብሳለህ፣ እንዴት ነው ሰላም መልሰው ሲሉት አሁን ነገ ስራ ስለምገባ ቢዚ ስለሆንኩኝ ልወርድ ነውና ከነመረጃው እያንዳንዱ ይሄ ርዕስ አልተጠናቀቀም። ያ በደንብ አጥሪ አዳምጩ። ይዤልህ እመጣለሁ ከነመረጃው፣ አንተም ከነመረጃው ታመጣልኛለህ። ናይማ እያንዳንዱን እኮ አሳየን። አሁን እኮ እንደ ፓራፍሬዝ እያደረኩ እናንተ ሲጀመር መጽሐፉን ከየት እንዳመጣ ያከፈትነው መረጃ አለ እንዴ? አልሐምዱሊላህ አይታችን አልሐምዱሊላህ ይወጣለ። ይኸውልህ ስማኝ፣ የራሴን መጽሐፍ ነው ይዤ የምመጣው፣ የራሴን ማለት ነው። አሳያለሁ ከነመረጃ ነው ማመጣለህ። ጎበዝ፣ በቃ እሱ ነው ያጅና ነይ። ለዛሬ ይብቃን። ቴንኪው። ደከመኝ ነኝ። ነገ ያጅና ነይ እንዳረሽ። ኦኬ ባይ። ቴንኪው። ኦኬ ባይ።
ሙሳ አንተም ያዝና ነው እዛ ትመጣለህ። አንተም ነው እሱ መቃብር ቅጣት የሚያስቀጣ ማለት አሉ ማለት አልገባኝም እኮ መቃብር ቅጣት የምትቀጡባቸው ምክንያቶች ምንድን ናቸው? ለምሳሌ ማለት በሰራው ስራ ልክ ነው የምትቀጣው። በሰራው ልክ ለምሳሌ ብዙ ነገር አለ። ብዙ ነገር አለ። ለምሳሌ ሽንት ሊያስቀጣሽ ይችላል። ሽንት ማለት አልገባኝም። ስሸኝ ከነካሽ ምንከን ልብስሽን ሆነ እግርሽን ማለት ነክቶ ምን ካደረግ ሽንት ነክቶሽ ብቻ በደንብ ስሸኝ እንደ አጋጣሚ ላይሽ ላይ ከተንጠባጠበ አያስቀጣም። ኦኬ ምን ሲያደርግ ነው የሚያስቀጣው? ለምሳሌ ነክቶክ ሶላት የምትሰግድ ከሆነ ሶላት ተቀባይነት አይኖረውም። ደግሞ ነክቶክ በቃ አያስቀጣም። ያስቀጣል የሚሉ ተሳስተው ነው። ያስቀጣል የሚሉ ካሉ አይዶን እሱን አለ። ኦኬ ቃል እስቲ አንድ አዲስ አሳያት። ግን በመቃብር ውስጥ የምትቀጡት ምናችሁ ነው? ነፍሳችሁና ስጋችሁ አብሮ ነው እንደ ያለው? ነፍስ አይደለች ወይ? በድኑ ታዲያ በድኑ እንዴት ነው የሚቀጣው? በድኑ ነው የሚደበደበው? ነፍስ የሌለችው ስጋችሁ እንደ ነፍስ ያኮ አይደለች እንደምትሄደው ማለት አልገባኝም። ነፍስሽም መቃብር ውስጥ ነው ያለችው? ነፍስሽም መቃብር ውስጥ ትሆናለች እና ከዚህ ትቀራለች እንዴ? ታዲያ አልሞትሽማ መቃብር ውስጥ ተቀምጠሻል እንጂ ነፍስሽና ስጋሽ አብራ ካለች አልገባኝም ማለት ነው። ሞት ማለት ለእናንተ ምን ማለት ነው? መቃብር ውስጥ መግባት ነው እንደ ሞት ማለት ነው? አይደለም። ሞት ማለት በቃ ከዛኛው ዓለም መቀላቀል ማለት ወደ ትክክለኛው ዓለም እንደገባክ እኮ ወደ ትክክለኛው ዓለም ስትይ፣ ስለዚህ ነፍስሽ ስጋሽ አብራ መቃብር ውስጥ መግባት ማለት ነው። ወደ ፈጣሪ ትሄዳለህ በቃ። ስለዚህ ስትመጭም ስትቆነጠጭም ይሰማሻል፣ ነፍስሽና ስጋሽ አብራ ነው። ኤኒዌይስ መቃብር ውስጥ ሽንትሽ እንደሚያስደበድብሽ ቃል አንብብላት። ማለት የት ነው የምትሸናው? እዚህ ዱንያ ያለክ ነው አኪራ ቤት ከሄድክ በኋላ እዚህ ያለሽ የሸናሹ ሽንትሽ ከነካሽ ባሄራ በመቃብር ውስጥ ትቀጠቀጫለሽ። ስሸኝ ተጠንቀቀሽኝ። ኧረ ጉድ! ስትሞቺ ትቀጠቀጫለሽ። የዛሬ ስንት ሺህ ዓመት ሽንት ነክቶሽ ያውቃል እየተባልሽ በመዶሻ ትወገሪያታለሽ። አሊያም እንግዲህ ቅጣቱ የተለያየ ነው። ድራገኖቹም 99 ድራገኖች ሊበሉሽ ይችላሉ መቃብር ውስጥ። ይህን እስቀጥላ ነው። መልካምሽ አቡ ሁሬራ እንዳስተላለፉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሽንት በመጠንቀቅ ንጽህናችሁን ጠብቁ። ምክንያቱም አብዛኞቹ የቀብር ቅጣቶች በምን ምክንያት ነው? ሰበባቸው እርሱ ነውና። ዳርቁጥኒ ዘግበውታል። በሐኪም ዘገባ ውስጥ ደግሞ አብዛኛው የቀብር ቅጣቶች በሽንት ሰበብ የሚከሰቱ ናቸው ብለዋል። የሐዲሱ ሰነድ አስተማማኝ ነው። ያው ስለዚህ መቃብር ውስጥ አብዛኛው የምትቀጭበት ምንድን ነው? ታችን ኖ እዚህ ጋር እንደዚህ ሊልህ ይቻለው ምናል ተሸንጠቅ ማለት የምትሸናበትን ቦታ መምረጥ አለበት። ጧራ ቦታ መሽናት የለበት። ለምሳሌ መስጊድ ምናምን ነገር እሱ ያስቀጣል። መስጊድ ቦታ የእናንተ መስጊድ ሽንት ቤት ነው እንደዚህ ነው አለ። አይ ጧራ ቦታ ነው አልኩ። ሽንትን ከራሳችሁ መጠበቅ እኮ ሜዳው
ስሸኑ ንጽህናችሁን ጠብቁ እኮ ነው እንጂ የሚለው ንጹህ ቦታ መሽናትና ንጹህ ያልሆነ ቦታ መሽናት እኮ አይደለም የሚለው። አዎ እሱማ ግልጽ ነው። ማንኛውም እኮ ንጽህናውን እንደ ጠብቃል አይደል? ስለዚህ የዋናው መቃብር ቅጣት ዋና ከሚያስቀጣው አንዱ ምንድን ነበረ? መስገድ አትችልም። በቃ ከዋና የመቃብር ቅጣት ካልሰገድሽ ደግሞ ሰላት ካልሰገድሽ ከእስልምናም ተወጫታለሽ። ጣራ ሆነ ነው የምትሰግደው። ለምሳሌ ሽንት እየነካሽ ለምሳሌ ሽንት የሚያመልጥሽስ ቢሆን አለ በሽታ ለምሳሌ ሻወር ትወስዳለህ፣ ከዚያ በኋላ ትሰግዳለህ ማለት ነው። ኦኬ ተጠንጠባ አጠበና ከነካካሽስ በቃ ሻወር ወስዳ ሶላት ትሰግዳለህ፣ ከዛ ጣራ ነክ። በዚህ ምክንያት ግን መቃብር ውስጥ ትቀጠቀጫለሽ። ለምን? ያው አዲሱ እኮ ነው የሚለው ነው ያለው። አዲሱን ክፈቱ እኮ እዚህ ጋር እኮ ሊል የፈለገው ሶላት የምትሰግድ ከሆነ እንደዛ ሆነክ ሶላት ሚላለው እዚህ ጋር ሶላት ሚላለው ወይ? እሺ አምርብልኝ እስኪ። ያው ፍለፊት እኮ ነው። ለሁለተኛ ጊዜ ልድገምልሽ። እሺ አቡ ሁሬራ ረዲየላሁ እንዳስተላለፉት ያለ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሽንት መጠንቀቅ፣ ንጽህናችሁን ጠብቁ። ምክንያቱም ማለት ንጽህናችሁን ጠብቁ ነው ያሉት። 30 ሰግዱ አይደለም፣ ንጽህናችሁን ጠብቁ። 30 ሰግዱ ሳይሆን ኢን ጀነራሊ። ምክንያቱም ማለት ከዛ አብዛኛው የቀብር ቅጣት ሰበባቸው እርሱ ነውና ይህንን ዳርቁጥኒ ዘግቦታል አለ። ሐኪም ዘገባ ውስጥ ደግሞ ዋናው አብዛኛው ኢማጂን አብዛኛው የመቃብር ቅጣቶች በሽንት ሰበብ የሚከሰቱ ናቸው ብለዋል። ሐዲሱ ሰነዱ ሰሂህ አስተማማኝ ነው። ያ ነብይሽ ደግሞ መቃብር ውስጥ ሲቀጠቀጡ በምን ምክንያት እንደተቀጠቀጡ ሲናገር ራሳቸውን ከሽንት መከልከል ስላልቻሉ ወይንም ደግሞ በደንብ ስላላደራረቁ ነው። እነኚህ ኃጢአት ትልቅ ሰርተው ሳይሆን የሚቀጠቀጡት እላቸው ላይ ሽንት ስለሚነካቸው ነው ብሎ ተናግሯል። ተጠንቅቀሽ ነው እስከዛሬ እናሹ ነክቶሽ አያውቅም ነው ወይንስ አንድ ለቀን ነክቶሽ ቅጥቀጣ ይጠብቅሻል በመቃብር ውስጥ? ባይዘይ መሐመድ ቁጭ ብሎ የሚሸናበት አንደኛ ምክንያቱ ይሄንን ከሰማ በኋላ ነው። መቃብር ቅጣት ሽንት ከነካችሁ ያስቀጠቅጣል ከተባለ ቀን ጀምሮ ሙሐመድ ቆሞ ሸንቶ አያውቅም ትላለች አይሻ። ይሄ የሆነበት ምንድነው? ሽንት እንዳይንጠባጠብ እንዳይነካው በመቃብር ውስጥ ላለመወገር እንደሆነ አማኝ እናት ምትያት አንቺ እሷን የአማኞች እናት አይደለሁም ብትልም አንቺ ግን እናታችን ነች ምትያት አይሻ በመቃብር ቅጣት ሙሐመድ ይህንን ቀን ከሰማ ቀን ጀምሮ ቆሞ ሸንቶ አያውቅም፣ ቁጭ ብሎ ነው የሚሸናው ትላለች። ግን ሌላ ደግሞ ቦስ በጣም የሚያስደነግጠውና ትንሽ ግራ የሚያጋባ ይሄ ሀዲስ እዚሁ ኪታብ ላይ ነው፣ ገጽ 99 ነው አሁን ያሳየኋችሁ። ይኸው እንደምትመለከቱት ሃርድ ኮፒው ነው። ቦልገል መርየም 100 ላይ አሁን እህታችን ሴት ልጅ ምን ብለው አስቀምጠዋል መሰላችሁ? ልብ ብላችሁ በደንብ ተመልከቱት። ገጽ 100 ላይ ማለት ነው ኢሳ ኢብን የዘይድ ረዲየላሁ አባታቸውን ዋቢ በማድረግ እንዳስተላለፉት የአላህ መልእክተኛ እንዲህ ብለዋል፣ ከእናንተ አንዳችሁ በሚሸና ጊዜ ብልቱን 3 ጊዜ ይለበው። ብልቱን 3 ጊዜ ይለበው። ሴቶች እንዴት ነው ብልታችሁ የምታልቡት? እኔ በጣም ወረደ ታነባለህ እንደወረደ ይላል ስባት የፍናንታ ሶሪ አፍራት አነብልን ነበር። እንደወረደ የቃል እንትን የሆነ ጊዜ ላይ ቃል ጠጥቶ ሰክሮ መንገድ ላይ ገና የመጀመሪያ የተዋወቀን ጊዜ ሞቅ ብሎት ነበር ጠጥቶ እና ፓውዛ ላይ መንገድ እንትን ላይ ይሸናል። ፖሊስ መጣበት። ፖሊሱ መጣን የምዛው ቆም እየሰማው ነበር። ምን እየሰራህ ነው ይለዋል። ያንተ ባልደረባ ረጅም ፍሬቻ ብርቶብኝ መኪናው ሲቀየው እንትኑ እየተቃጠለ እያጠፋውለት ነው፣ ውሃ እያፈሰስኩለት ነው።
ነፎዲሱ ማለት ነው። ካልሽ ተወኝ ፎዱን በሽንቱ ሊያጠፋ አረሽ ማትያሲዜ ሼን አፍራንና ሰጣት እኮ ሼማ ሲዘ እስ ነው ፌ ያልበዋል። እኔ ወደ አንተ ልዞር እንጂ እግዚአብሔር ሊቀል አድርጎ ያውጣት ከእስልምናም እንደዚሁ። እኔ እስልምና ውስጥ አልፈልግም፣ ምክንያቱም እምነት አይደለም እስልምና። አሁን ሴቶቹ እንዴት ነው የሚያልቡት? ነው ያሱ እኮ ነው ጥያቄ የሆነብኝ። አይካንት ሙአዝ እንኳን ደህና መጣህ። በቃ ሁሉ የተወራውን ነገር በነገር ምን አልክ? ሙአዝ ምን አልክ? ወንድማችን እዚህ መንገድ ነው የምትወስዱት? ምንድን ነው የሚወስዱት? የሆነ ድምፅ ከኋላ እንትን ነው እየተቆራረጠም ነው የሚመጣው። ምንም የሚያሰኝ ነገር የለውም እኮ እፎይ። እኮ ብልቱን ያልበው ማለት አንድ ወንድ ሌላው ነው እንጂ ሁሉም ነገር በኔጌቲቭ መንገድ ብልቱን ያችሁ የሚስቁት ነገር አይሰማም ወይ? ትሰማለህ? ቀጥልሽ። አሁን ትሰማለህ? አይሰማም ወይ? ይሰማል? አይሰማም? ይሄን አይሰማም እንዴ ጋይስ? ለበደንብ እሱ ትሰማለህ? ኦኬ፣ እሺ ቀጥል ወንድማችን። አለ ወጣ እንዴ? ዳኩ ቆይ። ኦኬ ና ወንድ ለበው ነው አይ ቲንክ እያለን ነበረ። ያ ጥያቄ መረዳት የመልስ ግማሽ ነው። እሺ ወንድስ ይለበው ሴቶች እንዴት ነው የሚያልቡት ነው የኛ ጥያቄ። ለምን ወንድ አለባል አልንም እና ሴቶች እንዴት ነው የሚያልቡት ነው የሚል ጥያቄ። ምክንያቱም 3 ጊዜ ወንዶቹ ካለቡት ወይ 2 ጊዜ ወንዶቹ ካለቡ ሴቶቹ እንዴት ነው የምታልቡት ነው እንጂ ለምን አለባችሁ ብለን የሚል ጥያቄ አላቀረብንም። ሚስ ኢንተርፕሬት አታርጉትና ቶፒኩ ላይ ገብቶ የሚመልስልን ሙስሊም ካለ እንግዲህ ይግባና ይመልስልን። ግልጽ ነው። የመቃብር ቅጣት አለ። እዚህ ላይ ነው እየተነጋገርን ነው። በጣም ገራሚና አስቂኝ ነው። በእስልምና ምን ተብሎ ይታመናል? እንግዲህ አንድ ሰው ከሞተ በኋላ ነፍሱ ወደ ህይወቱ ገብታ ነው እንግዲህ ነፍሱ ወደ ህይወቱ ገብታ ይቀጣል። ያቀጣጡ ሁኔታ ቢለያይም ማለት ነው። በተለያየ አለ። ብዙ ግጭቶችም ያሉበት አለ። ኦኬ፣ የገባ ሰው ካለ የገባ ሰው እንቀበልና እንቀጥል። ሰላም ዲያቆኖት ሰላም አላህ እንዴት ናችሁ? ሰላም ነው አለን። እያስተማራችሁ ነው? እየተማራችሁ ነው? እዚህ ጋር አሁን የማያውቀውን ሰው ሆነ ዝም ብሎ ጥያቄ ከምታበዙ እዚያ የሚያውቁት አሉ አይደል? እንደ እነሱ ምናምን። አሁን እናንተ እዚህ የየልጥር ነው የመጣው አውቃለሁ። ለመሰለህ ነገባ ነው ፕሌስ አካሜታሽ ሁሴን እንኳን ደህና መጣህ። እንኳን ደህና መጣህ። በመቃብር ቅጣት ታምናለህ? አዎ እንዳለ እናምናለን። ኦኬ፣ የመቃብር ቅጣት ማለት ምን ማለት ነው? ያው ተናገራችሁ እኮ ሌላ ነገር የለውም። ቅጣት እኮ ማለት ስጋው ብቻ የሚቀጣው ነፍሱ ከስጋው ጋር ከተለየች እንዴት በድኑ ያመዋል? አይ መጀመሪያ ነፍሱ ከስጋው ይለይና ወደ ፈጣሪ ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች ይመጡና
ሩህ ወደሱ ይመለሳል። ከዛ ጥያቄዎች ይጀመራሉ ማለት ነው። መከር የሚባል መላእክቶች አሉ። ትንሽ ከኋላ ከቻልክ ድምፅ አለ፣ እሱን ቀነስ ማድረግ ትችላለህ? ስልክ እያወሩ ስለሆነ ነው። ይቅርታ ሚስጥር እንዳንሰማ። አይ ኦሮምኛ ነው እነሱ የሚያወሩት፣ ችግር የለውም አትሰማም። ፈና አፋን ኦሮሞ ስታቡ እኮ እንዳሁኑ ያው ከሞተ በኋላ አንድ ሰው ቀብር ይገባና ከዛም በኋላ ነፍሱ ይለያል። መጀመሪያ ነፍሱ ከስጋው ይለያል። ይለይና ወደ ጌታው ይሄዳል። ከዛም በኋላ ቀብር ከገባ በኋላ መላእክቶች መጥተው ይጠይቃሉ። ቀብር ውስጥ ጥያቄውን ካልመለሰ የዛኔ ቅጣት ሊከተለው ይችላል። እሺ እንደዚህ ብናደርገውስ? ቀብር ውስጥ ከፍተን አፈር ሳንመልስበት ቁጭ ብለን ብንጠብቅስ? ሐዲስ እኮ ሌላ ሐዲስ እኮ አለ። ከተቀበረ በኋላ ሰዎች ከተለዩት በኋላ ወደ 40 እርምጃ ከተለዩት ከሄዱ በኋላ የሚል ሐዲስ አለ። ሐዲሱም ሰዎች ካልተለዩትስ? እሱን እኔ እንጃ አልሰማሁትም፣ አላውቅም። ግን እንደምናውቀው እኛ እንደዛ ነው። ስለዚህ ከመቃብር ቅጣት ለማዳን ሰውየውን አለመለየት ነው። ከመቃብር ቅጣት ለማዳን ማድረቂያ ወቅቶ ላብራቶሪ እንደሚቀመጠው እንደዛ ማስቀመጥ ነው። በመቃብር ውስጥ ከሚቀመጥ ሲጀመር ቀብር ቅጣት የተባለ እኮ ቀብር ከገባ በኋላ እኮ ነው። አንድ ሰው ቀብር ገብቶ እንትኑ አፈሩ ከተመለሰበት በኋላ እኮ ነው። ቀብር ማለት እሱ አይደለ እንዴ? ሲጀመር ያ አፈሩም ራሱ ያጣብቀዋል አይደለ? እንትን ያደርገዋል። ኃጢአተኛ ከሆነ ሁለቱ ሳይዶች እንደዚህ ይጨምቁታል። ጥያቄው ላይ ጥያቄውን የማይመለስ ከሆነ ቅጣቶቹ አንዱ እሱ ነው። ያ የኔ ፖይንት ምንድነው? የቀብር ቅጣት ግዴታ ቀብር ውስጥ መግባት የሚያስፈልግ ከሆነ ሰውየው መቃብር ውስጥ እንዳይቀጣ ካስፈለገ አለመቅበር ነው አንደኛ። ሁለተኛ ደግሞ በውሃ ውስጥ የሞተስ ቀብር ውስጥ ማይገባ። ስለዚህ እነኚህ የቀብር ቅጣት አይነካቸውም ማለት ነው። መሬቱም አያጣብቀውም። እንደገናም በመዶሻም መቃብር ውስጥ መጥተው የሚጠይቁት አይኖሩም። ቀብር ቅጣት እኮ ያው ሰው ከሞተ በኋላ ነው። ቀብር ባይገባም ቢገባም ቅጣት ላይቀረው ነው እስከ ቀጣዩ ድረስ። አሁን ደግሞ አብዴት አደረግህ አርጉመንት። ቀደምም ብለናል የቀብር ቅጣት ማለት ከተቀበረ በኋላ መቃብር ውስጥ ገብቶ ሲሆን የሚል ነግረህን ነበር። አሁን ደግሞ ቀየርክ አርጉመንት። አሁን ከሞተ በኋላ የሚል አመጣ ማለት ነው። ከሞተ በኋላ ለምሳሌ ከሞተ በኋላ አይደለም የሚለው ሐዲሱም። ቆይ ከሞተ በኋላ አይደለም የሚለው ከተቀበረ ሰዎች ፎቴያቸውን ይሰማል መቃብር ውስጥ ሆኖ ምን ያለው አይደለ? ከሄዱ በኋላ ነው። ከሄደ በኋላ ነፍሱ ተመልሶበት ነፍሱ ይመለስበትና ከዛም በኋላ ይሰማል ይባላል። እንደዛ ያ ስለዚህ መልካም ከሰራ መሬቱ 70 በ70 ይሰፋለታል አይደለ? ይሰፋለታል። 70 በ70 ይሰፋል። መልካም ካልሰራ ግን ጀስት ሁለቱ ሳይድ ከዚህና ከዚህ ያለው ሳይድ መጥቶ እንዲህ ይጨምቀዋል ይላል። ያልተቀበረስ ነው የኔ አርጉመንት። ያልተቀበረ ለምን ይጨምቀው? እሱን ባላውቅም እሱን ግን የማውቀው ነው ያኛውን ነው። እሺ እሱን እንላፋውና ወደምታውቀው ሞረድ ተሻለ እንምጣና ቀብር ቅጣት እንደምታምን መጠን ኦኬ። ሰውነታችሁ ይበሰብስ የለ እንዴ? ምናችሁ ነው የሚቀጣው? እስከ ቂያማ ቀንስ እንዴት ይቀጥላል? ሰውነታችሁ የሚበሰብስ ከሆነ የዛኔ አይደለም እኮ ከሰው ከሞተ በኋላ ነው ጥያቄው። ሰዎች 40 እርምጃ ከራቁት በኋላ ነው መላእክቶች መጥተው ሁለቱም መላእክቶች መጥተው ቅጣቱን የሚቀጡት እንጂ ከዛም በኋላ እንጃ። ከዛም በኋላ አይደለም እንጂ ቅጣቱማ እኮ እስከ ቂያማ ቀን ድረስ እኮ የሚቀጥለው
እኮ እስከ ቅያማ ድረስ መቀጣት ከጀመረ ስለዚህ ነፍሱ ትመለሳለች አልክ። ስጋህ ይበሰብሳል መሬት ውስጥ ነው አይበሰብስም? ይበሰብሳል። ኦኬ ስጋ ሁሉ አንድ አዲስ ክፈትልኝ ቃል የአደም ልጆች ሁሉ ይበሰብሳሉ ብሏል። የአደም ልጅ ሁሉም በስባሽ ነው? ሐዲስ ነው እንዴ? የአደም ልጆች ሁሉ ይበሰብሳሉ። አዎ የአደም ልጆች ሳናለ በዚህ አይደለም። እዚህ ጋር የነብያቶች አይበሰብስም። የአደም ልጅ ነው አይደለም መሐመድ? ከዛም በፊት ያሉትን እነ ሙሴም እና አብርሃምም ነብያቶች የሆነ ሁላቸውም መሐመድ ነብይ የአደም ልጅ ነው አይደለም? ነው። ኦኬ የአደም ልጅ ነው። የአደም ልጆች ስጋቸው ይበሰብሳል አይበሰብስም? ልጆች ተብሎ በአንዴ ብጠቃለልም ግን ከመሀል ደግሞ እንትን የሆኑት አሉ። መሀል የሚባል ነገር የለም። ሁሉንም ነው ያልኩ። ሁሉንም ነው ያልኩ እኔ ሁሉንም አይደለም። በመሀል እኮ ለይቶ የተነገረን አለ። ሁሉንም እኔ ስለ ሁሉም ነው እያወራ ያለሁት። አንተ ስለ ለይቶ ነው እያወራ ያለሁ። ሁሉ አደም የሁሉም የአደም ልጆች ምን ይሆናሉ? ይበሰብሳል አይበሰብስም? መልሰው አሌስ ሙሐመድ የአዳም ልጅ አይደለም በለኝ። ምን ይላል? ያው ሐዲሱ አረብኛው ይሁን እንግሊዝኛው ኔክስት ማለት እንደመጣ ስለገባ ነው። ኩሉ ኢብን አደም ከሚለው ጀምራ አንብበው ከፈርለት ያ ጎይድ እንግሊዝኛውን አድርገው። እኔ አይደለም እኔ አናብብም፣ ግን አንተ አንብበልኝ። ችግር የለም። ያው የአዳም ልጆች ሁሉ the earth would consume all of the son of Adam except his tailbone አጥንት ተዋላ ያለችዋ ስትቀር የአደም ልጆችን ሁሉንም ምድር ትበላዋለች። አንዲት አጥንት ብቻ ነው የሚቀረው ይላል። ነብይ የአደም ልጅ ነው አይደለም? ናቸው ግን የተከበሩ አላህ መልእክተኛቸው ነብይ ሐዲሱ ምን ይላል? መልካም ሐዲሱ ሁሉም የአዳም ልጆች ኃጢአታቸውን መሬት ትበላቸዋለች አይደለ? አዎ ሐዲስ ይፈታላ እኮ ሐዲስ በሐዲስ ስለዚህ ሁሉም ኤክሰፕሽን ሳያስቀምጥ ነብይ ምን ብሏል? ሁሉም የአደም ልጆች መሬት ትበላቸዋለች። ፔሬድ። አይ ነከሌን አበላቸውም ካልክ የአዳም ልጅ አይደለም ማለት ነው። ግማሽ አይደለም ያለው ሁሉም የአደም ልጆች ምን ትላቸዋለች? አፈር ትበላቸዋለች። ስለዚህ ሁሉንም የአደም ልጆች አፈር መበላቸው ከሆነ ለምንድን ነው ነብይ አፈር አይበላውም ብለህ ነው የምታምነው? ሰላም ነው ነው አብያ ፊት ይቅርታና ዛሬ ታብታብ ገዝተም እየከፈተ አይደለም። ታብታብ ኮፒ ሊንክን በጣም ደከም ያለ ነው። ተወዳጆች ምን እንደሚያስፈልገን ታውቃላችሁ። ታብታቡን በደንብ ከፍ አድርጉት። ዩቲዩብ ላይ ያላችሁንም ሰላም ብለናል። ላይክ እያደረጋችሁ ኮሜንት እየጻፋችሁ ዩቲዩብንም የምትከታተሉ እዚህ ያላችሁ ግን በተለይ ያው የግዴታ ታብታብ ኮፒ ሊንክ ስለሚፈልግ ፕላትፎርሞቹ የሚፈልጉትን ነገር ስጧቸው። የዩቲዩቡ ላይክ ስታደርጉት ሞር ተደራሽነቱ ይሰፋል። ይሄኛው ደግሞ ታብታብ ኮፒ ሊንክ ስታደርጉ ሼር ስታደርጉት ሪፖስት ስቶሪያችሁ አድርጉትና እንትን በሉት። በደንብ አነጣጡት። ገና 600 ምናምን ናችሁ እና በደንብ ታብታብ ኮፒ ሊንክ አድርጉ። ዛሬ ጨዋታ ነው እንዴ? ተብራሽዋ እኔ ምን እንጃ። ዛሬ እኔ ኳስ ላይ ምን ነው እኮ ትናንት ከለከልከኝ ከመግባት። ትናንት ገብተሃል እኮ ገስ ዘግተህ ምን አውቃለሁ እንዳለ ያርገኝ። ትናንት ገብተህ ነበር እኮ። አልገባሁም። 4 ሰዓት ነው ምናምን ላይ መጥቼ ለምን ዘግተዋል ማለት መላክ አይችልም። መላክ አልችልም።
ገስቱ ሞልቶ ነው የሚሆነው። ብዙ ሙስሊሞች ነበሩ። አላየም? ገስቱ ሙሉ ሙስሊሞች ነበሩ። ገስቱ ሞልቶ ምናምን ሲሞላ መላክ አችልም ነው የሚልህ። እንደዛ የሚለው ይቻላል። እንትኑና ገስት ሞልቶ ነው ሰዎች ልከው ከመቶ በላይ ሲሆን ከመቶ ሰው በላይ ምናምን ሲሆን ሲሞላ አሁን ያሳውቀሃል። እስከዛሬ አሁን ሲሞላ ሞልቷል ምናምን ብሎ ጽሁፍ ይሰጣል። ትናንት ምናምን ግን የሆነ የለም ማለት ገስት ሞልቶ ሆነ ሰዎች ምናምን አሉ ምናምን ብሎ እንትን ይላል። ትናንትናስ ምን አለ? ትናንት አልገባህም ከእነ ቤት የለም ከነጭራሹ በመጣ በቃ ዝግ ነው። ትናንት በጣም ብዙ ልጆች እንግዲህ የገሱ ሲስተሙ ሁኔታ ነው የሚሆነው። ትናንትና ግን ሙሉ ሙስሊሞች ነበሩ። እንደው በጣም ብዙ ሙስሊም ነበር ትናንት። እና ቶፒኩ ምን ነው ዛሬ? የመቃብር ቅጣት ነበረ። ሽናዲስ እስቲ አንድ የፈሰራት አሳየው። ልጨርስ እኔ ካሊድ እዚህ ትቀጥልበታለህ። አሁን እንዳልኩ ከነብያቶችም ውጪ እኮ እንትን የተባሉ አሉ። ግን ነብያቶች እዚህ ጋር ተለይቶ በሐዲስ ለመፈታ ተለይቶ ስጋቸው እንደማይበሰብስ በሌላ ሐዲስ ተዘግበዋል። ስለዚህ ከዚህኛው ሐዲስ ጋር ግጭት ነው ማለት ነው። ግጭት ሳይሆን አንዱን ሊፈታ ይችላል። ቁርአን በቁርአን ይፈታል፣ ሐዲስ ይፈታል። ምክንያቱም ሁሉም የአዳም ልጆች በስባሽ ናቸው ካለ በኋላ መሐመድ አሄ ነቢያቶች አይበሰብሱ የምትለኝ ግጭት ነው ያለው። ሁሉም ምን ያለው ኤክሰፕሽን አላስቀመጠም። ሁሉም የአዳም ልጆች በስባሽ ናቸው። ለዚህ ነው ደጋግመን የመሐመድ ሬሳ ባይበሰብስ ኖሮ ገና ድሮ ያሳዩ ነበረ። እንዲህ የምታለቅሱለት የምትንሰፈሰፉለት በመስታወት አድርገው አሳምረው ያስቀምጡት ነበር ባይበሰብስ ኖሮ። በፖሊስ በትልቅ እንትን የሚጠበቀውም ምንም ነገር ስለበሰበሰና እንትን እንዳይል ነው። ኤኒዌይስ ጀመር ማሳየት ምን ያደርጋል? ስለዚህ ሐዲሱ በግልጽ እንደሚናገረው የአደም ልጆች በሙሉ በስባሽ ናቸው። አንደኛይቱ አጥንት ማውጣት ስትል ሬሳ ሊወጣ ነው ከቀብር ወጥቶ እንትን ሊቀረጽ ሬሳ ከቀብር ወጥቶ ሊቀረጽ መስኪ ሰርተውለታል እኮ ቤት አትስሩ መቃብር ላይ ቢላችሁም አንደኛ ከሚያስቀጣችሁ አንዱ መቃብር ላይ ቤት መስራትና ማምለኪያ ቦታ ወይ መስራት አልተፈቀደም። ነብያችን መስራቱ እንኳን ተፈቀደም፣ መስራቱ አልተፈቀደም። ሁለተኛ ደግሞ ግን ለነብያችሁ ሰርታችኋል። እኛን ክርስቲያኖችን የኢትዮጵያ ክርስቲያኖችን ደወረስ ክሬቸር ካለበት አንዱ የሞተ ሰው ላይ እሱ ላይ ቤት ይሰራሉ የሚል ነበረ አርጉመንቱ። መሐመድ ላይ ሰርታችኋል ቤት። አሁን አዲስ ምንም ሪፊት የምታደርገው የለም። የአደም ልጆች ፋይል ትንሣኤ እንዴት ነው? እንደ እስልምና ማለት አላህ እንዴት ነው የሚያስነሳችሁ? አልገባኝም። ነቢያቶች ማይበሰብሱ ከሆነ እነሱ ዝም ብለው ነው የሚነሱት? ነፍሳቸው ይመለስበትና እኔ ግን እሱን ባላውቅም ግን ነፍሳቸው ይመለስበትና ይነሳል። ነፍሳቸው ይመለስበትና ስለዚህ መቃብር ውስጥ ነፍሳቸው የለም። ሁሉም እኮ ሲጀመር ሁሉማ ወደ ስጋው ይመለስላቸዋል። ሁሉም አሁን አይበሰብስም ብለኸኛል። ነቢያቶቹ ምንም እንኳን መሐመድ የሁሉም የነቢያቶች አካቶ አሚን ምን ነበረ የአደም ልጆች ሁሉ የሚበሰብሳሉ ቢልም አንተ ግን ብለሃል ነው ነቢያቶቹ አይበሰብሱም ብለሃል። ኦኬ እንደዛ ከሆነ ነብይ ደግሞ ምን ብሏል? ትንሣኤ በዛች በአንዲቱ አጥንት ነው ብሏል። እዛች አጥንቷ ላይ ስጋ ይመረጋል ብሏል። ነቢያቶችም አይበሰብሱ ከሆነ
ስለዚህ ምንም የሚመረግላቸው ስጋ የለም ማለት ነው። ኦልሬዲ አይበሰብስም ስላልከኝ እዛች አጥንት ላይ ቀረችው ላይ ስጋ ይመርግና ከዛ እንደቀድሞ አድርጎ ያነሳቸዋል ይላል። ስለዚህ ነቢያቶች ላይ ትንሣኤያቸው ምንድነው? ዝም ብሎ መሬትን መቆፈርና ማውጣት ብቻ ነው ማለት ነው። ለነቢያቶች ማንም ቆፍረው ሁሉም እኮ እንደዚሁ በቃ እንደ በቀል ይነሳል። ሆኖ ሳለ የእነሱም እንደ አዲስ ስለዚህ ዝም ብለው ነው የሚነሱት ማለት ነው። ምክንያቱም እነሱ ትንሣኤ የላቸው ማለት ነው። ዝም ብሎ መነሳት ብቻ ነው መውጣት ብቻ ነው። በማላቀው ነገር ባላወራ ደስ ይለኛል። ሆኖም ሳለ ግን የነቢያቶች እንደማይበሰብሱ ነው የማውቀው እኮ። አሁን አይበሰብሱ የምትለኝ ከሆነ ትንሣኤ ደግሞ ነብይ ሲናገር አንዲት አጥንት አለች ማትበሰብስ፣ እሷ ላይ ስጋ ይመርግና አላህ እንደ ቀድሞ ሱራ 21 ላይ ሱራ 21 ነበር። ኤኒዌይስ እሱ ላይ እሱን መሰረት አድርጋችሁ አንድም ወደ ቀድሞውን መልሳችኋለን እንደዛ የሚል አለ መሰለኝ። ቼክ አድርገው እስኪ አንዴ ቃል በዛ መሰረት ወደ ቀድሞ እንደዛ የሚመልስ ከሆነ ይሄ ነቢያቶችን አይመለከትም ማለት ነው። ይሄ ትንሣኤ ቁርአኑም ክፍል ነቢያቶችን አይመለከትም። ስጋ የሚጨምርባቸው ነገር ስለሌለ እነሱ ላይ ኦልሬዲ ስጋቸው አይበሰብስም ስላልከ ስጋ ላያቸው ላይ ከምርና በዛች አጥንት ላይ መርግና ያስነሳቸዋል የሚለው ውድቅ ይሆናል ማለት ነው። አጥንታቸው ኦልሬዲ አይበሰብስም አለ። ምክንያቱም ስጋቸው ሳይበሰብስ አጥንታቸው ሊበሰብስ ስለማይችል፣ ስለዚህ ትንሣኤው ራሱ ይለያያል ማለት ነው። የእናንተና የነቢያቶች እነኚህ ክፍሎች የቁርአኖቹ ኢቭን ሀዲሱ ብቻ ሳይሆን ቁርአኖቹ ራሱ ነቢያቶችን አይመለከትም እያልከኝ ነው። ነቢያቶች ማይተዳደሩበት የቁርአን ክፍሎች አሉ ማይመለከታቸው 104 ይመስለኛል። ኦኬ ለመጽሐፉ የሆኑ ገጾች እንደሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ። የመጀመሪያውን ፍጥረት እንደጀመርን እንመልሰዋለን። በእኛ ላይ የሆነን ቀጠሮ ቀጠርን፣ እኛ የቀጠርነውን ሰሪዎች ነን ይላል። ስለዚህ መጀመሪያውን እንደጀመርን እንመልሰዋለን ይላል። ስለዚህ አደምም ነቢይ ነው ብላችሁ ታስባላችሁና እንደጀመርን እንመልሰዋለን የሚለውን አደምን አይመለከትም። ኦልሬዲ እንደዛውን ብድግ ነው ማለት ያለበት አደም ማይበሰብስ ስለሆነ እስካሁን ድረስ እንደናንተ አስተምሮ። ስለዚህ ነቢያቶች ጋር ሲመጣሁ ወደ ቀድሞዎቹ ለመመለስ አጥንት ስጋ ይመርግባቸዋል የሚለው ሀዲስ ውድቅ ይሆንና ቁመታቸውን አስረዝማለሁ ነው ማለት ያለበት። 60 ክንድ ማድረግ ነው ያለበት ማለት ነው። ወደ ቀድሞቹ መልሳቸዋለሁ የሚለው ነቢያቶችን ስለማይመለከት ከአደም በኋላ ያሉትን አደም ዝም ብሎ ይነሳል። ምንም የሚጨመርለት የሚቀነስለት የለም። ምክንያቱም 60 ክንድ ነው፣ ወደ እሱ ነው የሚመጡት ሁሉም። ስለዚህ እሱ የሚጨመርለት የሚቀነስለት የለም። አፈሩን ረገፍ አድርጎ መውጣት ብቻ የሚጠበቅበት ራይት። እዚህ ጋር በጥልቅ ባላውቅም ሆኖም ሳለ ግን እንትን ነው ሌሎቹ እንደዚሁ ሌሎቹ ይተከልላቸዋል ስጋ። እነዚህ ነቢያቶቹ ደግሞ ያው አይበላም ስጋቸው አይበላም ስለተባለ በዛው ይነሱ እንደሆነ አላሁ አለም አላውቅም። ግን ካሊድ የበለጠ ከኔ በላይ የሚያውቁ ከሆነ ይመልስልህ እሱ። የግላውን ነቢያትን አይመለከቱም ማለት ነው። ምንድነው ቶፒክ መስቲ ግልጽ አድርግልኝ እፎይ። አይ እናንተ እያልክ ያለኸው የሰው ልጆች ከሞቱ በኋላ እንዴት ይነሳሉ ነው የሰው ልጅ አፈር ይበላዋል። ሁሉንም የሰው ልጅ አፈር ይበላዋል። የማይበላው አለ። የአደም ልጆችን ሁሉ አፈር ይበላቸዋል አይደል? የማይበላቸውም አለ። ለምሳሌ ስለዚህ አላህ መንገድ ላይ ሐዲሱ ላይ እንስማማ። ቅድሚያ እኔ ሐዲሱን ክፈተው ቃል ሐዲሱን እናንብበው ሲያብራ እችን ሐዲስ አንብባት እስኪ ወደ አማርኛ አድርገው። አረብኛውን አታነበው? ተርጉምልኝ ይገባል ለማለት ነው። አረብኛ ነው። ምን አልከኝ? ይሄ ሁሉም ወደ አፈር ተመላሽ ነው የሚለውን ነው የሚገልጸው።
አይደለም። ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ይላል። ወደ አፈር ካፈር የፈጠርናችሁ ወደ አፈር እንመለሳችኋለን ይላል። ግን ነብዩ ሰለላሁ ዐለይሂ ወሰለም ብለዋል። ለምሳሌ ጦር ሜዳ ላይ የሞቱት ሙስሊሞች ስጋቸው አይበላም። እንደዚሁም ደግሞ ሐፊዘል ቁርአን ያፈርኩት ፕሊስ ሐዲሱን በስርዓት ፈሰር። ቅድሚያ እየነገርኩህ እኮ ነው። በስርዓት ፈሰር። ሁላችሁም አይደለም አደም የሚለውን እንኳን አልፈሰርክም። ውሸትህን። ሁላችሁም ወደ አፈር ትመለሳላችሁ ነው የሚለው። ኩሉ አደም የሚለውን እንኳን ኩሉ በኒ አደም ያእኩሉ ተራብ ፕሊስ ዋቢያ ዶንት ፓኒክ። እዚህ ጋር ፎይ አንዴ እዚህ ጋር ኢላ የሚለው እኮ መጣ። ኢላ አጀባ እኮ ኢላ የምትለው ሲቀር ምን ሲቀር እኮ ሲቀር ምን ሲቀር ምንድን ነው የሚቀረው? ምን ሲቀር ማይክን አንሳው። ኢላ አጀባ ማለት ነው ማለት አጀባ ምንድን ነው? ነብይ ነው የሚለው ነብይ ይላል። አጀባ ማለት ነብይ ማለት ነው። አይደለም አጀባ ማለት አትዋሹ፣ ዋብያው አትዋሹ። ስለዚህ መዋሸት ሳይሆን እኮ ሀዲስ ያለው ነው ሲቀር ማን ያቺ አጥምት ያ ወደ አማርኛ ቀር እንትኑን ተርጉምለት። እንግሊዝኛውን ላይ ያስቀምጡልሃል። ትዊስት አታርጉ፣ ትርጉም አታበላሽ። ለማንኛውም ይሄ አስኬድህም አይበላም። የሰው ልጆች አፈር አይበላቸውም። የሚበላቸው አሉ፣ የማይበላቸው አሉ። ለምሳሌ ሐምዛ ፕሊዝ እሱን ወላሂ በል እስኪ ተረት ነው የምር ወላሂ ተረት አለ። በጣም እውነት ነው። አንተ ትቀልዳለህ። ሄድና ቁርአን ያፈዙ እስኪ ሰፈር ቆፈር አድርግ። አጥንታቸው ብቻ ነው ያለው። ሰሞኑን እንደውም ወሎ ላይ መቃብር ቆይ አዳምጠኛ ወሎ ላይ መቃብር ሙስሊሞችን ቆፍረው እያወጡ እየተጨቃጨቁ ነበረ። ማአት እንደዚህ በመዳበሪያ ከምረው ጭንቅላታቸው እጃቸው አጥንታቸው ብቻ ነው ያለው እና ምን እዛ ውስጥ አንድ አስተዋይ ቢኖር ሲታል ያፈስከው ያልበሰበስክ ማለት ይችል ነበር። ግን እሱ ሐፊዝ አሉ አለ ሰርች ታርግ ይመጣልሃል። 30 ዓመት ሁላ ተቀብሮ ምንም ያልተነኩ ሀታ የሆነ እኮ ራሱ ቪዲዮ ነበር አይደል እንዴ? ካሜራ ይዘው ሄደው ውጭ ሀገር የሆነ ሐፊዘል ቁርአንን ቆፍረውት የሚታወቅ ሰው ነበረ። ቆፍረውት ግን ከሞተ ከስንት ጊዜ በኋላ አንድ አጥንት ላይ ያገኙት የጀርባ አጥንት ምናምን ነው። ላይቭ ላይ ራሱ እንትን ያሉበት ነው። ሰሪስ ወላሂ አይበላም። ወላሂ እውነቴን ነው የምልህ አይበላቸውም። አንተ በእናትህ ወላሂ አትበል። በእናትህ ዋብያው እምነት አይነው ብላይንድ ያደርጋል። እምነት እንትን ይላል። ስለዚህ ነብይም ያለው ሁሉም የአደም ልጆች አፈር ይበላቸዋል። ምን ሲቀር የጀርባ አጥንት ስትቀር። ትንሣኤ ደግሞ የሚጀምረው በእሷ ላይ ነው። ትንሣኤ በምን ላይ ነው የሚጀምረው? እሺ አስረዳኝ። አማርኛው እንደዚህ ይላል። አቡ ሁሬራ እንደተረኩት የአላህ መልእክተኛ እንዲህ ብለዋል፣ ምድር የአደም ልጅ አካል በሙሉ ትበላለች ወይንም ታበሰብሰዋለች። የጀርባ አጥንት የመጨረሻን አጀቡዝ ዘንበ ሲቀር ከእርሷ ከዚች አጥንት ማለትም ከጀርባይቱ አጥንት ተፈጠረ። በትንሣኤ ቀንም ከእርሷ መልሶ ይፈጥራል። ስለዚህ ማትበላው የጀርባ አጥንት ላይ ያለችው ነች። ሁሉም ይበሰብሳል፣ እሷ ትቀራለች። ትንሣኤ ደግሞ የሚጀምረው በእሷ ላይ ነው ይላል። ስለዚህ አደም ልጆች የተፈጠሩት በእሷ ከሆነ ሁሉም የሚበሰብስ ከሆነ የአደም ልጅ ከእሷም የሚጀምር ከሆነ ነብይህም በስብሷል። የመጀመሪያው አርጉመንት። ሁለተኛው ደግሞ እንዳንተ እስማማለህና በደንብ አስተውል ካሊድ ዋብያው፣ የአንተን ሎጂክ እቀበልና የነቢያቶች አይበሰብሱም ካልከኝ ፍጥረትን እንደ መጀመሪያው እንመልሳለን ስላለ የጀመረው ደግሞ በጀርባ አጥንት ስለሆነ እሷ ላይ ስጋ እየመረገ ከሆነ የሚቀጥለው አሁን ደግሞ መልሼ ነቢያቶች ስጋቸው አይበሰብስ ከሆነ ምናቸውም ካልበሰበሰ ሙሉ ግዙፍ አካል ከሆኑ ይሄ ክፍል አሁንም አይመለከታቸውም ማለት ነው። ውጭስ ትንሣኤ እነሱን አይመለከትም ማለት ነው።
ሁለቱም አጣብቂኝ ነው ለአንተ። አሁን እንደዛ ይመለከታቸው ምትል ከሆነ ከዛ ምን ጠይቃለሁ? ማስረጃ ጠይቃለሁ። ያ ቦስ እንግዲህ ወሃቢያ እያለ ሐፊዝ ከሆኑ አይበሰብሱም ሲል ነበርና የዚህ ቁርአን ጸሐፊ ሐጅ መሐመድ ሳኒ ሀቢብ ቁርአን ያፈዙ ናቸው፣ በቃላቸው የሚያውቁ ናቸው። እንግዲህ ለረጅም ከ1960 በፊት በኃይለ ሥላሴ ጊዜ፣ በደርግ ጊዜም በኢህአዴግ ጊዜ ወደ መግቢያ አካባቢ ነው የሞቱት። በጣም የሚታወቁ ሰው ናቸው። በሱ አባባል እንግዲህ ሄደን ቆፈር ብናደርግ እሳቸው አልበሰበሱም እያለን ነው እንግዲህ። አዎ እንደዛ ነው። እርግጠኛ ሆናለሁ ወላሂ ሐጂ መሐመድ ሳኒ እኔ ደመቃብር ልታስቆፍራቸው የነሱ ልታስቆፍርባቸው ነው አንተ ሰውዬ። በጣም ደስ ይለኛል። እኔ ቢቆፈር ደስ ይለኛል ለማረጋገጥ። ይሄ ከባድ ነው። ዴቭ የሚባል ሰውዬ ከባድ ነው፣ ጭንቅላት አለው። ባይዘው የሆነ ሰዓት ላይ ማለት ነው ትምህርት ቤት ፈተና ገባ ቃል እና እንደዚህ መጽሐፍ ደርድሮ ስታዩት ኃይለኛ ተማሪ እና ፈተና ገባ እና አብረን ነበር የተማርነው ቴንዝ ላይ ያለን እና ፈተና ላይ ያለ አስቀድሞ ቴንሽን እንደሆነ በጣም ብዙ ውሃ ጠጥቶ ነበረ። ውሃ ከመጠጣቱ የተነሳ ያው ከሽንት ጋር የተያዘ ስለሆነ ቶፒክ ውሃ በጣም ጠጥቶ ስለነበር ፈተናው ሲገባ ደግሞ ሽንት አለው። በቃ ሽንቱ መጣ። ሊቆጣጠር ሞከር፣ አልቻለም። ዞር አለ ጠራኝና አልቻልኩም ጉድ ሊሆን ነው፣ ወንድ ልጅ ሊበላሽ ነው አለኝ። ምንድነው ወንድ ልጅ ሊበላሸው? ተበላሸዋል። ምንድነው? ኧረ ተው አባይን የሚያስነቅቆ እዚህ ጋር ፏፏቴ ሊፈጠር ነው አለ። ኧረ እንደዛማ ከሆነ እኔ ልጥራለት ቲቸር አልኩኝ። ከዛ መምህሩ መጣ። ቲቸር አልቻልኩም፣ ጭንቅላቴ ውስጥ ያለ እውቀት ራሱ ሊፈስ ነው እና ሽንት ቤት መሄድ አለብኝ አለው። መምህሩ ልብ አለና ውጤቱን አየና እንትን የሚሰራውን ፈተናውን አየና ቃል ጭንቅላት ውስጥ ያለው እንኳን ምንም ሊፈስ የለም፣ ምክንያቱም መልሶችህን በሙሉ አይቼዋለሁ። ስለዚህ አትጨነቅ። ኧረ ግን ታሪክ ሲገለበጥ ደስ ይላል። ታውቃላችሁ ጭንቅላቴ ውስጥ ያለው እውቀት ሊፈስ ነው ብሎ እኔ ገጸ ባህሪ ዋናው ባለ ታሪክ ተናጋሪው ነው። ኧረ ተው እንግዲህ እንዴ! እና አሁን አንድ ነገር ተናግራይ ነበርና የመሐመድ ሬሳን ባይበሰብስ እንኳን የቁርአን ሐፊዞች አይደለም የመሐመድ ሬሳ ብቻውን እያዞሩ ያሳዩን ነበረ። ልክ አሁን ለምሳሌ ይሄ የመሐመድ ጸጉር ነው ብሎ ነው እያዞሩ የሚያሳዩት። አሁን ቪዲዮ እየቀረጹ ይሄ የመሐመድ ጸጉር ነው ብሎ ነው። እንግዲህ በዚህ በረከት ያገኙበታል። ያ እና በደንብ አስተውሉ። ስለዚህ አጣብቂኝ ነው ባይዘው የለነሱ አጣብቂኝ ነው። ገና በጣም ብዙ ምናነሳቸው ነገሮች ይኖራሉ። በስብሷልም ቢሉ አጣብቂኝ ነው፣ አልበሰበሰም ቢሉ አጣብቂኝ ነው። ሁለቱም አጣብቂኝ ነው። ኧረ ምንም የምታውቀኝ አይደለም። እኔ እኮ እውነት ነው እየነገርኩህ ያለሁት። አልሰማልክኝ። ስለዚህ ነቢያቶችን አላህ ስጋ መርጎ አስነሳቸውም ማለት ነው። አዎ ማስረጃ ስጠኝ። በደንብ አስተውሉ። ነቢያቶችን ስጋ መርጎ ትንሣኤ ያስነሳቸውም እያለን ነው። ስለዚህ ነው አንተ ተማምነናል። ኦልሬዲ ማይ ስክሪንሾት አድርጌያለሁ። ያለም ነገር እጠይቅልሃለሁ። ያ አላህ ነገ እንገናኝ።